ሊሆን ይችላል። ከአሌክስ አብርሃም። ለሚስቴ ያለኝ ፍቅር ከዕለት ዕለት እየጨመረ ነው የሚሄደው። ችግሩ ፍቅሩ የሚጨምረው ብቻውን አልነበረም፣ እግር እጅ ከሌለው ቅናት ጋር እንጂ። በእኔ ልብ ውስጥ ፍቅርና ቅናት እንደ መንትያ ልጆች እኩል ነበር የሚያድጉት። እየቆየ ግን የፍቅር አቅም እየኮሰመነ የቅናቴ ጡንቻ እየፈረጠመ ሄደና ቅናቴ እንደ ምርቃት ቆብ ከነመነሳንሱ በፍቅሬ አናት ላይ በኩራት ጉብ አለ። አያድርስ ነው መቼም። እርኩሳዊ ቅናት የሰይጣን አንዱ ሥራ ሳይሆን ሰይጣን ራሱ ሳይሆን አይቀርም። ሚስቴ መዓዛ ጨዋነቷን አገር ይመሰክርላታል። ግን ምን ዋጋ አለው? የእኔ የባሏ ሆድ ግልጽ ባልሆነ ምክንያት ሻግሯል። ምን ስታደርግ አይታት ቀና ብባል መልስ የለኝም። ግን እቀናለሁ። ስቀና አበሳጭባታለሁ። አንዳንዴ እንደውም ከመሬት ተነስቼ 2-3 ቀን አኮርፋታለሁ። ግራ ይገባታል። አንዲት ጠባብ ክፍል ውስጥ እየኖርን ስዘጋት የምታደርገውን ነገር ታጣለች። ደስ ይለኛል። ያኔ ጭንቀቷ ነፍሴን ያረካታል። አንዳች የመበቀል እርካታ ይሰማኛል። ከንፈሯ እየተንቀጠቀጠና ቀይ ጉንጯ በርበሬ መስሎ ግራ ተጋብታ ስመለከታት በኩራት ኩፍስ ብዬ በስቃው አዝናናለሁ። ብዙ ጊዜ በተለይ ወንዶች በፍቅረኝነት እያሉ ቅናት ያጠቃቸዋል። ያፈቀሯትን ሲያገቡ ግን በቁጥጥራቸው ስር የዋለች መስሎ ስለሚሰማቸው አይቀኑም ሲባል ነበር የሰማሁት። የእኔ ቅናት ግን የተገላቢጦች ነው። በፍቅረኝነት እንደነበርን የሚሆን የተጋባን ሰሞን አልቀናም ነበር። ለዛም ሳይሆን አይቀርም መዓዛን ብዙም ትኩረት ሰጥቼ የትገባች የትወጣች ማለት ነው። የኋላ ኋላ ግን ቅናት ከኔ ልጁ ሰፈረብኝ። የቅናት ትልቁ ችግር የሚቀኑበት ሰው እንደሚያስቡት መሆን አለመሆኑ ላይ አይደለም። የሚቀናውን ሰው ራሱን በበታችነት ስሜት አጥለቅልቆ ያልሆነውን ማድረጉ እንጂ። መዓዛ ፊልም እየተመለከተች አንዱን የፊልም ተዋናይ ካደነቀች በቃ የጨጓራ ህመም ይነሳል። በቃ ስለምቀና አገር ያወቀው ፀሐይ የሞቀውን ጎበዝ የፊልም ተዋናይ ማጣጣል ጀምራለሁ። መዓዛ ከተከራከረችኝማ በቃ ሰውነቴ ሁሉ በብስጭት ይንገበገባል። እቀናለሁ። ቅጥል ነው ምለው። ምን አባቱ ሴታ ሴት ካሜራ ፊት ጀግና ይመስላል። ደግሞ ልክስክስ እዚህ ካሳንቺስ መጠጥ ቤት ለመጠጥ ቤት ጫት ቤት ለጫት ቤት ይዞር አይደል እንደሚውለው? እሱ ያልተኛቸው ሴተኛ አዳሪዎች የሉ። ኧረ አብርሽ በእግዚአብሔር የተከበረ ባለትዳርና የሁለት ልጆች አባት ነው ትላለች መዓዛ። አንቺ ስለ እሱ ስታጣሪ ነው የምትዩ? ምን ታውቂያለሽ? እኔማ ምን አውቃለሁ፣ ራሱ ነው በቲቪ ከነሚስቱ ቀርቦ ኢንተርቪው ሲሰጥ ያየሁት ትላለች። ጩኸት ያስደንግጧል። እና በቴሌቪዥን ቀርቦ እጠጣለሁ፣ እቅማለሁ፣ ሴት አይተርፈኝም ይበል እልና መዓዚ ላይ ያፈጥባታል። መዓዚ በግርምት እየተመለከተችኝ ዝም ትላለች። ፊልም በተከፈተ ቁጥር መዓዚ የምታደንቀውን ሰው ስዘልፍና ሳጣጥል ፊልሙን በቅጡ ሳናየው ስለሚያልፍ መዓዚ ቀስ በቀስ ማድነቋን አቆመች። እኔ ግን መቅናቴን አላቆምኩም። አንድ ወንድ ተዋናይ በተናገረው ነገር ከሳቀች ወይም በመደነቅ ራሷን ከነቀነቀች በቃ ቅናት ያስለፈልፈኛል። እነዚህ የጠላ ቤትና የጫት ቤት ቀልድ እያመጡ ይቀባጥራሉ። የኢትዮጵያ ፊልም እንዴ የዱርዬ መናኸሪያ ሆኖ ይቅር። ምን የፊልም ኢንዱስትሪ ነው? የዱርዬ የሥራ ፈት ኢንዱስትሪ ቢሉት ይሻላል። ይሄ ባህሪ ሲያስመረራት መዓዚ ከኔ ጋር ፊልም ማየት አቆመች። በፊት ፊልም ሲከፈት ተንደርድራ መታ ጎኔ ትቀመጥና ራሷን ትከሻዬ ላይ ዘንበል አድርጋ ነበር የምትመለከተው። የሚያስቅ ነገር ስትመለከት አንገቴ ስር ገብታ ፍርፍር ብላ ትስቅ ነበር። ዕድሜ ለቅናቴ ይሄው ፊልም ከኔ ጋር ማየት አቆመችና አረፈች። ፊልም ሲከፈት ወይ ጓዳ ገብታ ትንጎዳጎዳለች ወይም መኝታ ቤት ትገባና ትተኛለች ወይም ታነባለች። ፊልም አታይም እንዴ እላታለሁ። አይቼዋለሁ። የት አየሽው? ባለፈው እማዬ ጋር የሄድኩ ጊዜ። እማዬ ቴሌቪዥናቸው ተበላሽ አላልሽም? ሌላ ገዛች። ማገዛላቸው? ኧረ አብርሽ በእግዚአብሔር አታጨናንቀኝ ትልና በምሬት ታየኛለች። በቃ እናቷ ቤት አይደለም ያየችው ማለት ነው። የሆነ ወንድ ጋር ትከሻው ላይ ራሷን ጣል አድርጋ በየመሃሉ እየተሳሳሙም ሊሆን ይችላል። አዎ ሊሆን ይችላል። በቃ እንደዛ ነው ያየችው። ልክስክስ ወይ ሴቶች ብሰለሰላሉ። ትከሻውን የተደገፈችው ወንድ ማን ይሆን? ምናልባትም አብሮ ተኝተው ሊሆን ይችላል። እንዴ አብራ ፊልም ለማየት ያልተመለሰች። ቆይ እሺ ለእናቷ ማን ቴሌቪዥን ሊገዛላቸው ይችላል? ይኸው ታሪኩ ሲገጣጠም መዓዛ ሀብታም ወንድ ጋር ሄደች። ቤቱ ሄደው ፊልም አብረው አዩ። ሶፋ ላይ አብረው ተቀምጠው ጫሟን አውልቃ የሚያማምሩ እግሮቿን ሶፋው ላይ ሰብሰብ አድርጋ አስቀምጣ ልክ እንደ ቤቷ ዘና ብላ ከዛ አብረው መኝታ ቤት። ኧረ ሶፋውን ማን ይዞባቸው? ከዛ ነፍሳቸው መለስ ሲላወሯ ፊልም ትወጃለሽ እንዴ እኔ ቆንጆ ሊላት ይችላል። አይ እንደዛ አይደለም የኔ ማር ነው የሚላት። በጣም ትለዋለች ደረቱ ላይ ተለጥፋ። እቺ መዥገር፣ ሁለቱም መዥገር ናቸው እንጂ እሷም እሱ ላይ እሱም ትዳሬ ላይ ተጣበቁ መዥገሮች። እና በየቀኑ ትመለከቻለሽ ይላታል። በፊት ነበር፣ አሁን ግን ባሌ እየተነዛነዘ ቤት በኩል ሊያሳየኝ ብለ
ባልሽ ግን ምን አይነት ደደብ ቅል ራስ ነው ባክሽ! ሙቪ ያያችሁ ይነዛነዛል። አሜዚንግ! በጣም ምን ቅል ብቻ ድንጋይ ባልጩት ራስ ነገር ነው እንጂ ሲገባ ሲወጣ መነዛነዝ ብቻ። እንዳልተሳካለት ተዋናይ ያየውን ተዋናይ ሁሉ መዝለፍ ብቻ ትለዋለች። ይሁና እሷን ባፈቀረው ቤቴን ትዳሬን ባልኩ የማንም ዱርዬ ጋር ስታማኝ አያበሳጭም። ውስጤ ይብከነከናል፣ ላብላብ ይለኛል። በላብ የጨቀየ መዳፌን በልጨብጬ ሶፋውን በቡጥ ይነርተዋል። መዓዛ በድንጋጤ ከራማዋ ተገፎ እያማተቤ ትቀርበኝና ጭንቀት በወረረው ፊቷ እንባ በቋጠሩ አይኖቿ እየተመለከተችኝ ምን ነው ፍቅር? ምን ሆንክ? ከሰው ጋር ተጣላህ እንዴ? ላበላብ ሆንክ እኮ አመመህ እንዴ? እኔ ፍቅር ጉንጬ ላይ እጇን ልታሳርፍ ስትልክ እጇን ወደዛሽ ቀንጥሬ ተነስቼ ወደ መኝታ ቤት ገባና የቁም ቅዠቴን ተኝቼ እቀጥላለሁ። እሷም ግራ በመጋባት ወገቧን ይዛ መኝታ ቤት በር ላይ ቆማ ትቆያለች። ምን ዕዳ ገባሁ እያለች እቀናለሁ፣ በጣም እቀናለሁ። አንዳንዴማ በሕልሜ ሁሉ ስለምቃሽ መዓዛ ጸበል እንሂድ ትለኛለች። ቢመቻት እብድ ነው ብላ አማኑኤል አሳስራኝ ዓለሟን ከሌላ ወንድ ጋር ልትቀጭ እንዳሰበች እጠረጥራለሁ። ተገኝቶ ነው አሁን ሌላ ወንድ ጋር ብትሄድ ሰውም አያስቀምጣት። እስኪ ምን አጣች? ጥጋብ እንጂ ልክስክስነት እንጂ። ይህን የመሰለ ሸበላ የጠገበ ደሞዝ የሚበላ ባልትታ ወይ ጥጋብ ይላታል። ካበድኩላት ግን እንዳሻት ትዘላለች፣ ሰውም አይቃወማት። ምን ታድርግ እንዴ? ከእብድ ጋር ትኑር እንዴ? ወጣት ናት፣ ቆንጆ ናት፣ ስንት ነገር ያምራታል። ምን በወጣት ሊሉ ይችላሉ። እኔ ደግሞ ለልኳ አላብድ፣ ሲያምራት ይቀር። ሌላ ቀን ደግሞ ደማቅ ሰማያዊ ሹራብ በቢጫ ሱሪ ለብሼ ልወጣ ስል ኧረ አብርሽ አብሮ አይሄድም፣ ሱሪውን ቀይረው የኔ ቆንጆ፣ ፊትህ ጥቁር ቢሆን እንኳ ያምርብ ነበር፣ ካንተ ጋር ግን አይሄድም ብላ በሳቅ ፍርስ አለች። ቆይ እሷ ስለ ወንድ አለባበስ እንዴት አወቀች? ይህ ስለ ልብስ ቀለም ሳይሆን ስለ እኔ ምርጫ ለማወቅ ለመናገር ሆን ብላ የተናገረችው መሆን አለበት። እንዳልሰማ ሰው ትቻት ወጣሁ። እዛ ላስቀመጠችው ለእናቷ ቴሌቪዥን ለሚገዛው ደደቡ ሽሟዋ ትንገር። ምናልባት ጥቁር ሊሆን ይችላል። ትቻት ወጣሁ። ለምን እንደሆነ እንጃ እንደማላከብራት ማሳየት ፈልጋለሁ። በር ላይ አንድ ማልወደው ጎረቤቴ ደረቱን ገልብጦ በጠዋቱ በፓካውትና በቁምጣ ኮንዶሚኒየሙ ደረጃ ላይ ያገኘሁት። እኔ ስወርድ እሱ ሲወጣ ነበር የተገናኘነው። በእጁ የመዝለያ ገመድ ይዟል። ከስፖርት እየተመለሰ ሰላም አብርሽ አለኝ በፈገግታ። ሰላም ሰለሞን ብዬው ላልፍ ስል ምን ነው ይሄ አለባበስ ትንሽ አልደመቀም አለና ፈገግ አለ። ቀልዶ ሞቷል። ለዛ ቢስ ለካፊውላ እንዳልሰማው አለፍኩት። ጣሳ ራስ እሱ ስለ እኔ አለባበስ ምን አገባው? ይሄ ቦዘኔ ጎረቤቴ ሥራው ምን እንደሆነ እንጃለ። ሥራ እንኳን ያለው አይመስለኝም። ሁልጊዜ የምንጋራው በረንዳ ላይ ወንበር ያወጣና ዝሆን የያዘው የሚመስል ፈርጣማ ይሉታል አንዳንዶቹ፣ ጠብደል ግንዲላ እግሩን ዘርግቶ ጋዜጣ ያነባል። ኑሮ ዘና ያለ ነው። አንዳንዴ ውድ የሆነ ሙሉ ልብሱን ይለብስና ዴክስ መኪናውን አስነስቶ ይሄዳል። አፍታ ሳይቆይ ይመለሳል። ቤቱ ውስጥ የቀበረው ነገር ሳይኖር አይቀርም። ከቤቱ ርቆ አይሄድም። ይዞት ይሄድና ቆይ ግን ቤት እየዋለ እንዲህ ተዝናንቶ የሚውልበትን ገንዘብ ከየት አባቱ ነው የሚያመጣው? ሌባ ይሆን እንዴ? ወይንስ ቅጥር ነፍሰ ገዳይ? ድንገት አንድ ሐሳብ አእምሮዬ ፈነዳና ቀጥ ብዬ ቆምኩ። ፍጭጭጭ እንደ መኪና። አቋቋሜ ድንገተኛ ስለነበር ከኋላ የነበረችው ልጅ ልትጋጨኝ ለትንሽ ተረፈች። ቆይ ጎረቤቴ ቤት ሲውል ምን እያደረገ ይውላል? መደዳውን 4 ቤቶች አሉ። ጥግ ላይ የኔ ቤት። መዓዛ ሥራ ስለሌላት ቤት ነው የምትውለው። ቀጥሎ ሁልጊዜ ዝግ የሆነው እንደኔው ከርታታ ጎረቤቴ ፊልድ ነው ሥራው። ቤቱ ሁልጊዜ ዝግ ነው። የሸረሪት ድር ሁሉ በሩ ላይ ያደራል። ቀጥሎ ይሄ ቦዘኔ አለ። ቦዘኔው መልኩ ጥቁር ነው። ልክ እንደ ፊልም የሚስቴ ንግግር በምልሰት ታየ። ጥቁር እንኳ ብትሆን ነው ያለችው አይደል? ቢንጎ። ቦዘኔው ቤት ነው የሚውለው። ምን ቤት? እኔ ቤት ልበል እንጂ መቼስ በአንድ ዝግ ቤት ዳርና ዳር ቦዘኔውና ሚስቴ ብቻቸውን ሲውሉ አይነጋገሩም ማለት ዘበት ነው። እንዲህ አብሮም ፊልም ሊመለከቱ ይችላሉ እንጂ በኔው ቴሌቪዥን፣ በኔው ዲቪዲ፣ በኔው ሶፋ ላይ ሊሆን ይችላል። ተመልሼ ወደ ቤት ሮጥ። ጉድና ጅራት አሉ ወይ ድፍረት! በቤቴ በራሴ ቤት፣ በራሴ አልጋ፣ በራሴ ብርድ ልብስ፣ በራሴ አንሶላ፣ በራሴ ፍራሽ፣ በራሴ ሚስት፣ በራሴ ባፍጢሜ እስከምደፋ ተጣደፉ። ምን ዋጋ አለው? እስካሁን ነገር የተበላሸውን አልጋውን እንደሆነ እኔ ሚስኪኑ እኔው ራሴ እንደ መኪና አሙቄለት ወጥቻለሁ። መዓዛንም ቢሆን ሌሊቱን ልታክፈኝ ስትሞክር በኩርፊያ እጇን እየገፋው ጀርባዬን ስትቻት በአእምሮ ታቃጥያት ነው ትቻት የወጣሁት። በስስ ፒጃማ የሞቀ አልጋ ላይ እሳት ሆና ትጠብቀዋለች። በቃ ምን ቸገረው? ቁምጣውን ወለቅ አድርጎ በጠዋቱ ገነት መግባት ነዋ። ጉድ ጉድ ጉድ! አሟሙቄ ለሰው ወይ ነዶ ሮጥ። ኮቴ እንደ ክንፍ እየተውለበለበ ወደ ቤቴ። ምን ቤት አለኝ? ቤቴ ፈራርሱ። ሱናሚ አውሎ ንፋስ ከስር መሠረቱ ቤቴን ነቅሎ የሚጥል ጎርፍ ከጎረቤት አገር። መንገዱ ረዘመብኝ።
የመዓዛ ደረት የተላጠ ሽንኩርት መስሎ ታየ። ጡቶቿ ስስ ፒጃማዋን ወጥረው ጫፋቸው ባቄላ መስሎ ቀይ ከንፈሯ እየተንቀጠቀጠ ከስር ተንጋላ የሚያማምሩ እግሮቿ በጠረንገሎ ዙሪያ ተጠምጥመው ታየ። እግሮቿማ ለምን አያምሩ? እሾህ አይወጋቸው ጋሪጣ ሎሚ መስለው እንደተቀመጡ ሳይወጡ ሳይወርዱ ቤታቸው መኝታ ቤታቸው ድረስ ከአንድ አይሉ 2 ባል ሲመጣላቸው ያ የገደል ስባሪ የሚያክል ቦዘኔ ጎረቤቴ ከነላቡ ከነጠረኑ አልጋዬ ላይ ታየ። ምን አለ ሻወር እንኳ ቢወስድ የሰው አልጋ መድፈሩ ካልቀረ ለወጉ ለሥርዓቱ ሰውነቱን ለቅለቅ ብሎ ቢዳፈር ምን አለ? ሥራውዬ ደክሞኝ ነው የምገባው፣ ምን አለበት ለእኔስ ቢያዝኑ? አንሶላ መጋፈፉን ቢቀሙኝ፣ አንሶላ ለብሼ ኩርምት እምልባትን አልጋ ምን አለ ቢተውልኝ? ወይ ጭካኔ! ታየ ላቡን እንደ ማስቲሽ መዓዛ ውብ ሰውነት ላይ ተመርጎ አልላቀቅም ሲል ማን ያውቃል የራሴው ሚስት በስሜት እየተስረቀረቀች የኔ ጌታ ጠረንህ የናርዶስ ሽቶ ነው እያለችው ይሆናል። ፍቅር እንኳን አፍንጫና አይምሮን ይዘጋ የለ እንዴ? ሊሆን ይችላል። ደግሞ እንደ አባወራ ቤት አለኝ ብዬ ሶፋ ላይ ተጎልቼ የማላቁ አገር እሳተ ገሞራ ሲፈነዳ በሐዘን ከንፈሬን እየመጠጥኩ ቢቢሲ ያያለሁ። የዋህ አባወራ እሳቱን ጎረቤት አስቀምጦ እሳተ ገሞራ በዜና ያያል። እኔን ራሴ ዜና አደረጉኝ። ዕድሜ ለሚስቴ። እኔን ራሴ ዜና፣ ያውም ሰበር ዜና፣ ሞራሌንም ቅስሜንም የሚሰባብር የሚያነካክት ሰበር ዜና። ምን ጋዜጠኛ አለ እዚህ አገር? ቢኖርማ ካሜራቸውን ይዘው ከኋላ የተከትለውኝ በሮጡ ነበር። ዝም ብለው ስለ ግድብ ያወሩ እንጂ እዚህ ስንት ሚሊዮን ሜጋዋት እሳት ከመኝታ ቤቴ ሲመነጭ መቼ በቁም ነገር ተመለከቱት? ቤቴ ስደርስ በሩ ብርግድ ብሏል። ጊዜው ድፍረት! ምን አለ በሩን እንኳ መለስ ገርበብ ቢያደርጉት፣ ሰው ባያፍሩ ንፋስ እንኳ ያፍሩ። ወይስ የመኝታ ቤቱን በር ቆልፈው ሊሆን ይችላል። በተከፈተው በር ተወርውሬ ስገባ መዓዛ አብረሽ ድረስ ብላ በእጇ የያዘችውን የዱቄት ሳሙና በቁሟ አለቀቀችው። ባትለኝም ደርሼ ነበር። እኔማ ዱቄት መስሎ ሳሎኑ ምንጣፍ ላይ ተዘራ። ራቅ ብሎ ሊታጠብ የተዘጋጀ የኔው የቆሸሸ ልብስ ተከምሯል። በዚህ ሌሊት ልብሴን ልታጥብ እየተዘጋጀች ነበር መዓዛ። የኀፍረቴን ወደ መኝታ ቤት ገብቼ ኮሜዲኖውን ከፈትኩና የረሳሁትን ዕቃ የወሰድኩ መስዬ ተመልሼ ወደ ሥራዬ ሮጥኩ። ትንሽ ኀፍረት ቢሰማኝም አእምሮዬ ውስጥ ግን አንድ ሐሳብ መጣብኝ። መዓዛ ልብስ አጥባ ካሰጣጣች በኋላ እስከሚደርቅ ግን ምንድን ነው የምትሠራው? በተሰጣው ልብስ ውስጥ ጠረንገሎ ጎረቤቴ እየተሽሎኮለከ ወደ ቤቴ ሲገባ በሩ ሲዘጋ ታየ። ሊሆን ይችላል። ከሰዓት ከምሠራበት አየር መንገድ ቢሮዬ ሆኜ ለመዓዛ ስልክ ደወልኩላት። አንዴ ጠራ፣ 2 3 4 5 የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ይላል። ወይ እባክዎ ምኑን ተከበርኩት? ምኑን ለአንቱ ታበቃሁት? ኮት መልበስ ብቻውን አንቱ ያስብል፣ ቢሮ ያማረ ወንበር ላይ መጎለት አንቱ ያስብል፣ ጓዳዬ እየፈረሰ ቤቴ እየተገረሰሰ 3 ጉልቻ ያልኩት ትዳሬ 6 ጉልቻ እየሆነ ወይ አንቱታ። ስልኩ ያለው ሳሎን፣ ሚስቴ እስካሁን መኝታ ቤት ወይም ጠረንገሎ ጎረቤቴ ቤት ትሆናለች። ማን ያንሳው ስልኩን? ዘመድ እንደሌለው ሐዘንተኛ ብቻውን ያልቅስ እንጂ ብቻውን ስልኩ። ስብሰከሰክ ስልክ የጠራ መዓዛ ነበረች። የት ሄደሽ ነው ስልኩ ይሄን ያህል ሲጠራ? ልብስ ሳጥብ አሁን ገና ጨረስኩና ሻወር ገብቼ እኮ ነው። ከነ ሳሙናዬ ራቁቴን እኮ ነው አሁን የቆምኩት። ፍቅር ብታይን ሳስቅ። ማን አለ? ማን አለ? የት? አለች በግርምትና ግራ በመጋባት። ያመለጠኝን ጥያቄ አልደገምኩትም። መዓዛም ከዛ በኋላ አላነሳችውም። ቅናቴ ሲጨምር ልፍስፍስና በራሴ ማልተማመን ሰው ሆነ። በፊት በቀላሉ መሠራውን ነገር ሁሉ መሥራት አልቻልኩም። ቅናት አቅም ያሳጣል። አንድ የማይረባ ነገር ላይ ብቻ በማተኮር በዙሪያችን ያሉ መልካም ነገሮችን ሁሉ ይጋርድብናል። አንድ ቀን ከመዓዚ ጋር ሻይ ቡና እንበል ብለን ወጣንና አምሽተን ስንመለስ እኔ ይዤው የነበረው የቤት ቁልፍ ጠፋ። ውጭ ቆመን አማራጭ መፈለግ ጀመር። እኔ ሰብረን እንግባ ስል መዓዚ ሳይመሽና ታክሲ ሳናጣ እናቷ ቤት ሄደን እንድናድር ሐሳብ አቀረበች። ልሰማት አልፈለግኩም። ቁልፉን ለመስበር መታገል ጀመር። ታች አንደኛ ፎቅ ካሉ ጎረታች ቤት ለኮንዶሚኒየም የታች ጎረቤት የሰጠው ስም ነው። ላይ ያሉትን ጎረላይ ቤት ጎንያው ሰው የለም እንጂ ጎረቤት ይሆን ነበር እና ከጎረታች ቤት ቢሎ አፒንሳ መፍቻ ተውሽ የመጣውና መታገል ጀመርኩ። ወይ ፍንክች! መዓዚ ረዥም ጫማ ስላደረገችና ወክ እያደረግን ስለመጣን መቆም ደክሟት የለበሰችውም አጭር ቀሚስ ስለነበር ብርድ እያንሰፈሰፋት ከጎኔ ትንቆራጠጣለች። 1 ሰዓት የሚሆን ታግዬ ለአበላቦኝና እጄ ደም አርግዞ ያተረፍኩት ነገር ቢኖር በሩ ሊከፈት እንደማይችል ማረጋገጥ ነበር። በቃ አይከፈትም አልኳት። ነግሬ ነበር እኮ ፍቅር፣ በቃ ማማ ጋር እንሂድ አለችኝ እየተቻኮለች። በዚህች ቅጽበት የጠረንገሎ ጎረቤቴ በር ተከፈተ። በሩ ሲከፈት በበሩ ስፋት ልክ የብርሃን ምንጣፍ በሩ ፊት ለፊት ያለው በረንዳ ላይ ተነጠፈ።
ጠረንገሎ የደረቱንና የእጆቹን ጡንቻ ጉልቶ የሚያሳይ ጉርድ ቲሸርት ከቁምጣ ጋር ለብሶ ብቅ አለ። የብርሃን ምንጣፉ ላይ ቆሞ ወደ እኛ ይታደረገና ደህና መሻችሁ አብርሽ አለ። እሱን ሳይ እልሄ ከየት መጣ ሳልለው ክምብል አለብኝ። ለሰላምታው መልስ ሳልሰጥ ኮቴን አውልቄ ያዥ አልኳትና ቢላዋውን አንስቼ ቁልፉን መጎርጎር ጀመርኩ። ሰላም አመሻ አቶ ሰለሞን፣ ቁልፍ ጠፍቶብን ለመክፈት እየታገልን ነው ይውልህ አለች መዓዛ። ምን አስለፈለፋት? እየተንጎራደደ መጥቶ አጠገባችን ሲቆም ጥላው ከበደኝ። አያያዜን ትንሽ ተመለከተና እስኪ መፍቻውን ስጪኝ ብሎ ከመዓዛ ተቀበለ። እንዳቀረቀርኩ ገመቱ። መፍቻውን ስትሰጠው እጆቻቸው ተነካክተዋል። አይኗን አይኑ ላይ ተክላ ፈገግ ብላም ሊሆን ይችላል። እጁ ሲነካት ብርድ ላይ ያመሸ ሰውነቷ በደስታ ተፍታቶ ሙቀት በሙቀት ሆኖም ሊሆን ይችላል። በዚህ ብርድ ይሄ ደፍዳፋ ባሌ ድራሹ ጠፍቶ አንተ ቤት ገብቼ ቅፍ ብታደርገኝ የሚል መልእክት በአይኖቿ ልትነግረውም ትችላለች። እሱም በጉርድ ቀሚስ ያልተሸፈኑትን ውብ እግሮቿን ተስገብግበው እየተመለከተ ይሆናል። እግሮቿን ሊስማቸው እያለመስ እንደሆነ ማን ያውቃል። አብርሽ አንዴ ልሞክረው እስኪ አለኝ ወደ በሩ ጠጋ ብሎ። አይከፈትም፣ ሞከርኩት እኮ በቃ ነገ በባለሙያ እናስከፍተዋለን። ቁልፉን ቢሮ ረስቼውም ሊሆን ይችላል ብዬ ቀበጣጠርኩ። ጠረንገሎ ግን እኔ ስናገር ወደ በሩ ጠጋ ብሎ ጀርባውን ሰጠኝና በሰኮንዶች ዕድሜ ምኑን እንደነካው እንጃ ቀጭ ብሎ በሩ ተበረገደ። ካለ ባለቤቱ አይነድም እሳቱ። ባለቤት ሆኖበት የለ እንደ ቤቱን ገና ሲነካው ተበረገደ። ውስጤ በብስጭት በመበለት ስሜት በቅናት ተንገበገበ። መዓዛ በሳቅና ደስታ በታጀበ ስርቅርቅ ድምፅ ኦ እግዚአብሔር ይስጥልኝ አለችው። ይሄ ድምጿ ከነፍሷ ስትደሰት ነው ከውስጧ። ለምሳሌ አግቢኝ ያልኳት ቀን ኦ ማይ ጋድ ብላለች። ከወሲብ በኋላም በጣም ስትደሰት ኦ ማይ ጋድ ነው የምትለው። አሁንም ይሄ ጠረንገሎ እኔ ያላላሁትን ስለከፈተ ደገመችው። እባክህ ግባና ሻይ ጠጥተህ ትሄዳለህ እያለች ትለምነው ጀመር። ይሄ ጠረንገሎ በሩን ብቻ አይደለም የሚስቴንም ልብ ነው የበረገደው። ቀናው። አመሰግናለሁ እንኳ ማለት አልቻልኩም። ገብቼ ወደ መኝታ ቤት ያመራው። በዚያ አያያዛቸው ቀድሞ መኝታ ቤቴን ሳይዙብኝ አረፍ ልበል ብዬ ነው። መዓዛ ሰውየውን ሸኝታ ወደ መኝታ ቤት የመጣችና ፊቷ ተቀያየሮ ፊት ቆመች። ያላየኋት መስያ አይኖችን ጨፈኑ። ስማ አብርሽ፣ ለምን ይህን ያክል ባለጌ ትሆናለህ? ሰው ጎረቤቱ ሲረዳው ማመስገኑ ቢቀር እንዲመገላመጥ አለበት? ለምን እኔን ስታሳፍረኛለህ? ምንድን የረዳን? የሰው ቤት ቁልፍ ስለፈለቀቀ ወሮ በላ። ይሄ እንደውም ልምድ ያለው ቤት ፈልቃቂ ሳይሆን አይቀርም። ኧረ በእግዚአብሔር አብሪ፣ ስርዓት ይኑር። ስርዓት አንቺ ነው የምታስተምሪኝ? መጀመሪያ ራሲ ስርዓት ይኑርሽ። ሌላውን በሌለውበት የምታደርጊውን ሁሉ ያላወኩ መስዬ ብችለው ጭራሽ የማንንም ቤት ሰርሳሪ እየጠራሽ ቤት የማሰበር ጀመርሽ። መዓዛ ትክ ብላ እየተመለከተችኝ በተረጋጋና በሚያስፈራ ድምፅ ምንድን ነው በሌለህበት ያደረግኩት አለችኝ። አላውቅልሽም፣ ልተኛበት ብዬ ልብሴን ማወላለቅ ጀመርኩ። ምንድን ነው በሌለህበት ያደረግኩት ብላ ከበፊቱ ጠንከር ባለ ድምፅ ጠየቀችኝ። ቁልፍ ሰባሪ ጓደኛሽን ሂጂና ጠይቂው አልኳት በልህ። በዚች ቅጽበት በራችን ተንኳኳ። የጎለጎለችብኝ አይኗ እንደተጎለጎለ በሩን ልትከፍት ሄደች። ረስቼው መፍቻውን ይዤባችሁ ሄዱ ሲል ሰማሁት ጠረንገሎ። ምን ትረሳዋለህ? በየምክንያቱ አይንሽን ሊያው አትልም እላለሁ በውስጤ። ውይ መጥቼ ወስደዋል ነበር ምን አመላለሰ ስትል ሰማኋት ከበፊቱ ሻከር ባለ ድምፅ። ይህን የመዓዛን ድምፅ ከዚህ በፊት 2 ጊዜ ሰምቼዋለሁ። ለ2 ዓመት ትምህርት ሌላ አገር ልሄድ ስትሰናበተኝና እናቴ እንዳላገባት ፊቷ የነገረችኝ ቀን። ይህን ድምጿን እፈራዋለሁ። መኝታ ቤቴን ከውስጥ መቀርቀር ከጅለኝ። ማንን ደስ ይበለው? መዓዛን ጠበቅኳት። ወደ መኝታ ቤት አልመጣችም። ቀስ ብዬ ወደ ሳሎን ሄድኩ። ሶፋ ላይ ቁጭ ብላ ባዶ ላይ አፍጥጣለች። ተመልሼ ተኛው። ሌሊት ወደ 9 ሰዓት ከእንቅልፌ ስነቃ መዓዛ አሁንም ጎን የለችም። ወደ ሳሎን ሄድኩ። ማታ እንዳየኋት ከነ ልብሷ ከነ ጫማዋ ሶፋ ላይ ቁጭ ብላ ባዶ ላይ አፍጥጣለች። ተመልሼ ተኛው። ጠዋት ተነስቼ ወደ ሳሎን ሄድኩ። መዓዛ የተተኮሰ ልብስ ቁርስ አላዘጋጀችልኝም። እዛው ቦታ በዛው ሁኔታ ተቀምጣ እንቅልፍ ወስዷታል። እንደተኛች ወጣሁ። ምን ቢያኮርፍ ጾሙን ያድራል አሉ። ጠረንገሎ መኪና ማቆሚያው አካባቢ ገመድ ይዘላል። ቁምጣን ያዘለውና ማታ ወደ ቤት ስመለስ መዓዛ ቤቱን ትታልኝ ሄዳለች። አሁን ቅናት ሙሉ ሆነች። ማሰብ ጀመርኩ። ሻንጣዋን ይዛ ስትሄድ የሆነ ባለ መኪና አገኛት። ቆንጆ ወዴት ነው ልሸኝሽ ይላታል። ትገባለች። እያለቀሰች ታሪኳን ትነግረዋለች። አቅፎ ያባብላታል። አዎ እንዲህ ነው የሚሆነው። መዓዛ ንጹሕ አፍቃሪ መሆኗን ባውቅም 2 ሰው የሆንኩ እስኪመስለኝ አእምሮዬ የቅናት ቅዠቱን ሊያቆምልኝ አልቻለም። ልቤ ግን ይገስጸኛል።
ልቤን ገደል ግባ ስለው ነው ድሮም ራሴ ገደል የገባሁት። መዓዛ አልተመለሰችም። እናቷ ቤት የለችም። ጓደኛም ከኔ ውጭ አልነበራትምና ማን ጋር ሄጄ ልጠይቅ? ሌላ ሰው አግብታ ይሆን እንዴ? ምናልባት ከኔ ጋር እያለች ይገናኙ የነበረ ሀብታም ሊሆን ይችላል። ከ3 ዓመታት መለያየት በኋላ አየር መንገድ ሥራ ላይ ያለው ከሳውዲ ታፍሶ ከተባረሩ ኢትዮጵያውያን ስም ዝርዝር መካከል የመዓዛንም ስም ተመለከትኩት። ከሌላ ሴት ጋር ፍቅር ጀምሬ ነበርና ከዚህ በላይ ስለ መዓዛ ማሰብ አልፈለግኩም። ግን እቻ አዲሷ ፍቅረኛዬ ዛሬ እንዴት ሳትደውል ቀረች? ያ በጸሐፊነት የሚያሰራት አስቀያሚ ሀብታም ጋር ሊሆን ይችላል።